ያው ዲቦራን ወዳት ነገር ልንገራችሁ ዲቦራ ብዙ ጊዜ ምን ይሏታል ልጅ አለሽ ይሏታል አንድ ቀን መልስ የለኝም ብላ አታውቅም አለኝም ብላ አታውቅም ይሄ እኔ ጉቺ አይደለሁኝ ይሄ ትላንትና ባዶ ትሪ ላይ አንድ ሩዝ እንኳን ያልጣለልኝ ሰው ዛሬ ባንቺ ምክንያት ምን ያህል እንደምትሰደብ ምናምን ነገር ነው የገባኝ ያኔ ደበረኝ እሱ ደግሞ ትላንትና ድምጹን ስታሰሚው ነበረ ስታወጩ ነበረ እንዲያውም በጣም እንደምትወጁ ራሱን ይሳቃለሁ ማለት ያው ሰምቻለሁ አንቺም እዚህ ላይ ተናግረሽዋል አሁን ዋይ ለሚለው ጥያቄ መልሱ እኔ ጠፍቶብኝ አይደለም መልሱ ገንዘብ ስታገኝ ፍቅርሽ ጠፋ ራስሽ መቅጠንሽን ስታይ ይሄ ሰውዬ አይገባኝ አሁን ከራስሽ ጋር ነው ያለው ችግር ራስሽ ጋር አለ ችግር ራስሽ ጋር ችግር አለ ኦኬ አሁን ቆንጆ ነኝ እና ከሌና ይቻለው ቆንጆ ሰዎች አሉና አይገባኝ ይሄ ብዙ ጊዜ የሰዎች አፍቃሪ እንመስላለን ግን አፍቃሪዎች አይደለም በነገራችን ላይ አፍቃሪዎች ለዚህ ነው እኔ ፍቅር የለም እምለው በብዛት ፍቅር ሁሌ ከጥቅም ጋር ነው ያለው አሁን ብዙ ሰው እንደዚህ ይላል ፍቅር ንጹህ አለ ፍቅር የለም ጋይስ የዘላለም ፍቅር እግዚአብሔር ብቻ ነው በጣም ጥቂት ሰዎች ጋር ነው ፍቅር ያለው ፍቅር ጥቅም ነው ራሳችን የተሻለ ቦታ ስናገኝ የተሻለ ሰው ነው የምንመርጠው እኔ ደግሞ በጣም እግዚአብሔር ምስክሬን በጣም ደስ የሚል ራሴን የተሻለ ሰው ጋር ሳይ ሁሉ ጊዜ ከኔ ልቤን ነው የማዳምጠው ከኔ የተሻለ ሰው አይደለም እንደው የምመርጠው ድህነት ላይ ያለው ኦኬ እኔ አሁን የፍቅር ጊዜ አይደለም ያለውኝ ብዬ ምክንያቱም ድህነቴን ማሸነፍ አለብኝ የሚል ራሴን ለረጅም ጊዜ ጋባ አድርጌ እኖራለሁ እኔ ፍቅር ምቾትን ይፈልጋል የሚያልኩኝ አይደለም ግን መጠንቀቅን ይፈልጋል በእንቅርት ላይ ጆሮ ደግፍ የሰው ልጅ ድህነቱ ላይ ወይ ትምህርት ላይ ወይ ስትራግል ላይ ያለ ፍቅር ቢጨምርበት ሌላ ደግሞ ራሱን የቻለ ፕሮብሌም ነው ለዚህ ነው እኔ ሁሌ የምለው ምንድነው መጠንቀቅ ጥሩ ነው በቃ የሆነ ነገር ራስን ጋፕ ማድረግ ይቻላል እዚህ ጋር አልፈልግም ምክንያቱም ግቤ ይሄ ነው ትምህርቴ ቤተሰቤ የምንል ከሆነ ፍቅር ውስጥ አንግባ ለቤተሰቤን ሰርቼ ማሳለፍ ካለብኝ እግዚአብሔር ምስክሬ ነው እኔ ስራ አላፈቅር በቃ ስራን ነው የምፈልገው እኔ አንቺ ነገር የታየኝ ማለት ነው ቤታዮ አዘ ሲስተር ልንገርሽ ምን ሰው ልጅ አላደርስሽ ሲስተር ልንገርሽ አሁንም ራስሽን አዳምጪ አሁንም ሌት አትሁን እውነተኛ ደስተኛ ነሽ ወይ ደስተኛ ከሆንሽ እኔ እውነቴን ነው የምልሽ በጣም ቆንጆ ልጅ ነው በጣም ቆንጆ ልጅ ነው ልትኮሪበት ነው የሚገባው እንዲሁ ያስታውቃል የሆነ ግሬስ አለው ልጁ እንዲህ እንኳን ቪዲዮ ውስጥ ባየውበት ማለት ነው አዘር ቡልሽት ማንም ይበል ማንም ሲፈልጉ ባሪያ ይበሉት ሲፈልጉ ጠረንገሉ ይበሉት እሶ ቢዩቲፉል እኔ አንቺም ሆን እጁን ይዤ ነው የምወጣው እጁን አይደለም እግሩን ይዤ ነው የምወጣው ካፈቀርኩት እምወደው ከሆነ ፊውቸሪንግ ካሰብኩ ደግሞ መጸለይ ደግሞ ያንቺ ፋንታ ነው በቃ ይሄ ብር ስታገኝ የሚለወጥ ከሆነ ወይ ጥቅምሽን ጠብቀሽ ምቾትሽን ጠብቀሽ የምታፈቅሪ በቃ ምቾትሽ ደግሞ ሲጓደልብሽ ደግሞ ፍቅር የሚያስጠላሽ ከሆነ ቴራፒ አድርጊ አፍቃሪ አይደለሽም እና እኔ አይ ቲንክ ከራስሽ ጋር ቁጭ ብለሽ ተነጋጋሪ አረ በጣም የሚያምር ወንድ ነው ሲሪየስሊ በጣም የሚያምር ወንድ ነው የኛዎቹ ወንዶች እኮ አመዳሞች ናቸው እኮ ጋይስ አመዳሞች አባባል እኮ ነው ይሄን ታውቃላችሁ እውነቱን ልንገራችሁ እኔ አሁን አንዳንድ ሰዎች እኔ አንድ ሴት አለች እዚህ ሀገር እና እንዳንቺው እንደዚህ የሌላ ሀገር ዜጋ ነውና አንድ ቀን አዋራችኝ ቆይቷል እኔ እኮ ቦይፍሬንድ እንደዚህ ነው እንደዚህ ጥሩ ሰው ነው እንደዚህ ነው እና ከቤተሰቦች ጋራ እፈራለሁ ትወጂዋለሽ አልኳት አው ሰውስ ምን ይለኛል ምናምን አለችኝ ለሰው ነው እንደምትኖሪው አልኳት
እኔ ስኖር ለራሴ ነው። ይሄ ለሰው የሚባል ነገር ጥሩ አይደለም። እጁን ጎትተሽ ይዘሽ ወስደሽ አስተዋወቂያቸው። ፑሽ ነው ያደረግኳት። ዛሬ አግብታው ትኖራለች። ሰርግ ደግሳ ምናምን ወጥታ ማለት ነው። እንዴት እኮ እንደሚያምር ከዛ ላይ ባህሪው፣ ከዛ ላይ በችግራችሁ ጊዜ የነበረ ሰው ይሄ አብሯችሁ ምናምን በቃ ፍቅር ያ ነው ለኔ። እኔ በችግር ጊዜ አብሮ የሆነ ሰው አይደለም በችግር ጊዜ አይዞሽ ያለኝ ሰው ለኔ ቦታ አለው። መጨረሻም ለዚህ ነው ጥሩ የሚሆነው ብዙ ጊዜ እና እውነት ነው የምላችሁ የምትወዱትና የምታፈቅሩት ለእናንተ ከተመቻችሁ ለምን አይደለም ይህንን የመሰለ ልጅ አይደለም። እኔ ምኑ ያው እኛ ጥላቻ ሲኖረን በነገራችን ላይ እኔ አሁን ከአንቺ ጋር የማልግባባባቸው ብዙ ነገር አለ። ምክንያቱም አንቺ የኔን እንኳን ኤክስ እንደዛ በላይ ስትሳድበሻል። በማያገባሽ አትግቢ እያልኩሽ ለዛ ነው። በነገራችን ላይ ማለት የሰው ልጅ ባህሪው ቁንጅናው ምናምን አይደለም። አንቺን ተመችቶሻል ወይ? እኛ አይደለም እኮ የምናገባው፣ ከኛ ጋር እኮ አይደለም የሚኖረው። አንቺ ደስተኛ ነሽ ወይ? ወይስ ሌላ ሁለተኛው ጥያቄ ሪታዬ የኔ እናቴ መታለች አሁን፣ እህቴ መታለች አሁን እና ልል የምፈልገው ምንድን ነው አንቺ ደስተኛ ነሽ ወይ? ሁለተኛ ነገር ደግሞ አንድ ነገር ልንገርሽ። ሌሎች ሰዎች ገንዘብ ይሰጡኛል ብለሽ፣ ሌሎች ሰዎች ይረዱኛል ብለሽ፣ ያ ጊፍት ይቀንስብኛል ብለሽ አትዋሽ። ኦኬ ፕራይቬት ነገሬን አላወጣም ስራ ነው ካልሽ እሱ ሌላ ነው፣ ሌላ ነገር ነው። ግን መጥተሽ እኔ እኮ ከእሱ ጋር ግንኙነት የለ አትበይ። እኛውንን የምንቃሸው እዚህ ላይ ማለት ነው። እሷ ግን አንድ ቀን የለኝም የለም አለኝም የለም። በቃ መልስሽ መሆን ያለበት ቦይፍሬንድ አለሽ ስትባይ ዝም። ስራው እንዳይበላሽ ከፈለግሽ በእርግጥ እኔ ይገባኛል፣ እረዳሻለሁ። ምክንያቱም ቦይፍሬንድ አለኝ ካልሽ እናቴ ችግር አለባቸው። ሁለት ሰው እንቀልባለን ነው የሚሉ ነው የሚመስለኝ፣ ግን አይሰጡም ይና። ስለዚህ አንቺ ማድረግ ያለብሽ ምንድን ነው? እኔ እኮ ከዴቭ ጋር አብሬ አይደለሁ። ምን አስባለሽ? ማን ጠየቀሽ? እኔ አሁን እዚህ ላይ የሆነ ነገር ቢሉኝ እያየው ዝም ነው። በቃ ስራዬን ነው የምሰራው። ገባሽ? ሊያገባኝ የመጣ ካለ ሊጠይቀኝ የመጣ ካለ በውስጥ ያናግረኝ፣ መልሱን መልስላት ነው። እኔ አሁን እንደዚህ አይነት ግንኙነት አልፈልግም ነው የሚባለው እንጂ አሁን እዚህ ጋር እንናገርና ዞር ስንል እሱ ከኋላ ደግሞ ምስኪንን እኔ በጣም አንዳንዴ እድሏ ይገርመኛል። ዋሽታ እንኳን ሰከንድ አይቆይባትም፣ ይመጣባታል ከኋላ በቃ የሆነ ነገር ከች ይልባታል። ወዲያውኑ ነው ደግሞ የሚታይባት ነው። አንዳንዱ ሰው መዋሸት ይችላል፣ አንዳንዱ ሰው ደግሞ ይጋለጣል። አሁን ተናግራ ነው ኖ ያ ግን ታሳዝነኛለች አንዳንዴ። በቃ የሆነ የመለሰችው እጅ ለምን አንዳንዴ ሰገጥኛለሽ? ማን ጠየቃት? እኔ አሁን እዚህ ጋር ስትጽፊ ሁሉንም የማነብልሽ መሰለሽ እንዴ? አንዳንዴ እውነታውን እኮ ውስጥ እያወቀ እኮ አሁን እዚህ ጋር ትመጡና ጂጂ እንደዚህ ስትይ እንደዚህ ነው እንድንን እያልኩኝ ያረሳሳሻለሁ። ማን ጠየቃት? እዚህ ጋር እኮ በፐርሰናል መጥቶ እኮ ኮሜንት እኮ ነው ጻፊ። ማን ጠየቃት? ማን የጠየቃት ሰው አለ? ማንም እኮ የጠየቃት እኮ ሰው የለም። እንዲህ ምን ሆናችኋል እናንተ? እኔ አሁን እዚህ ጋር ይዛ ከወጣች ጊፍት ማን ይሰጣታል? አሁን እኔ እዚህ ጋር አንዳንድ ፐርሰናል የሆነ ጥያቄ እኔ ትዝ ይለኛል። ሳምሪ ብሬክአፕ ያደረገች ጊዜ ማለት ነው እና ሳምሪ ብሬክአፕ ያደረገች ጊዜ ፈስ ያለበት ዝላ አይችልም። ቢያንስ ወር ምናምን አይሆነው እኔ እዛ ቤት እያለሁ ይመጡና ብቻ ሳምሪ ምናምን ሲሉ ልቤ እዚህ ጋር ቡም 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 ካሁን ሰው አያት። በጣም ይገርመኝ ነበር። ሰው እንኳን እንዳያት ወይ ልጆቹ እኔ ጋ መሆናቸው እንዳይታወቅ ከጎረቤታችን ኤርትራያኖች አሉና አንዳንዴ በጣም ነው የማከብራቸው እነዚህን ሰዎች። አይ ዶንት ኖ አዩ አላውቅም። ከሌላ ብሎክ ናቸው። ልጆቹን ላጫውት ስወጣ
ሰው እንዳያይብኝና ልጆቹ ረብስ መለስ ቅዱስ ሲያልፍ ግን ሰው አይቶ የሳምሪ ልጆች እዚህ እናት ማለት ስለተጣላን እናንተ የምታውቁት ተጣልተን አይደለም። ሰው አይቶ የሳምሪ ልጆች ምን ያደርጋሉ ብለው ያወጡብኛል ብዬ በጠዋት እነሳና ቶሎ ብዬ ሳይነሳ አጫወታቸውና ጥሩነቱ ሰመር መሆኑ አጫወታቸውና ሰዎቹ መምጫቸው ደግሞ ወይ ስራ መውጫቸው ጸጥ ሲል ደግሞ እመለሳለሁ። ከዛ አላስወጣቸውም ቤት ውስጥ ሰው እንዳይኮ ነው። ሰው አይቶ እንዳይናገር ወይ አንዱ በመኪና አይቶ ምናምን። ሳምሪ ደግሞ ስትመጣ በመኪና እንልካታለን። እንዳትመጪ በአውቶቢስ ምናምን፣ በትሬን ደግሞ መኪና የላትም፣ በኡበር ወደ ወርኩን የደበቅኩት። ከዛ እናንተ ደግሞ አታውቁም። እዚህ ጋራ እወጣና ከዛ አወራ ምናምንና እነሱ ከውስጥ ድምፅ እንዳይስ። አንድ ቀን ግን አንዷ ምን አለችኝ፣ ሰው አለ እንዴ ምናምን ስትለኝ ወይ የት ልግባ? አየሽ ኮሜንት እንኳን ኮሜንት እኔ እንግዲህ የምታውቁኝ ብቻዬን ስኖር ነው አይደለ? ኮሜንት እንኳን እዚህ ላይ ሰው ጠርጥሮ ሲጽፍ እኔ ዝምጭጭ ዋጥ ዝምጭጭ ዋጥ ዋጥ ነው። አሁን የቤታየው ችግር ምንድን ነው? እዚህ ላይ ኮሜንት አይታ ትመልሳለች። አንዴ ደግሞ ስለ ሆዴ ማለት ነው ኢትዮጵያ ሄዶ ሆዴ ከሊያ ጋር ተገናኝቶ ምናምን ዝምጭጭ፣ ሊያን አገኛት ዝምጭጭ። አውቃለሁ እኮ እንደተጻጻፈ እናገርም ሚለኛል። በቃ ግን የእሷ ችግሯ የቤታየው ችግር ምንድን ነው? ታወራለች። ኢግኖርድ አድርጋችሁ ካልጠየቁሽ እንትን ካላሉብሽ እዚህ ጋር መተው ማይክሮፎን ይዞ ካልጠየቁሽ ለምን? አንቺ እኮ እኔ እኮ ከዴቭ ነው አይደለ? ከዴቭ ጋር እኮ እንደዚህ ነው። ማን ጠየቅሽ? እዚህ ሀገር ራሱ ምን ይላሉ መሰላችሁ? አሳይለም ሲጠየቅ አሁን ለምሳሌ ከሀገር ቤት ትመጡና ያ እናንተ ናችሁ ሰልፍ ኮንፊደንስ የምታሳጧት እኮ ኮሜንታተሮች ናችሁ እኮ ታውቃላችሁ። የሰው ልጅ